ለእግዚአብሔር ከፍ ያለ ክብር እግዚአብሔር አምላክ የተባረከ ይሁን። ለአንድ ሰው መልእክት አለኝ። ከዛ እንጸልያለን ዛሬ እንደ እግዚአብሔር ቃል መሰረት። ለአንድ ሰው ግን መልእክት አለኝ ዛሬ። በድምጽ የሰማሁት መልእክት ነው። የመልእክት ርዕስ ኢዮአኪም የሚል ነው። ዛሬ ለአንድ ኢዮአኪም መልካም ነገር ይሆናል። መጽሐፍ ቅዱስ ያላችሁ ሁለተኛ ነገሥት ምዕራፍ 24 ቁጥር 8 እና 9 ከዛ 25 ከ27 እስከ 30 እናነባለን። አጭር የእግዚአብሔር ቃል በእውነት ደግሞ ልገፋችሁ አልፈልግም፣ ግን እመኑ እግዚአብሔር የሰጠኝ ድምጽ ነው። ለአንድ ሰው ዛሬ ልዩ ነገር ይሆናል። ለአንድ ሰው ዛሬ ከፍ ማለት ይሆናል። ለአንድ ሰው ታሪክ መቀየር ይሆናል። ለአንድ ሰው ለውጥ ቤቱ ይገባል። ምን ነው ጮኻችሁ አሜን ብትሉ። ዮአኪም መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌም 3 ወር ነገሰ። እናቱም ኔስታ ትባል ነበረ። እርሷም የኢየሩሳሌም ሰው የኤልያናታን ልጅ ነበረች። አባቱም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ ይላል። የዚህ ሰው ታሪክ ይቀጥልና 25 ከ27 ጀምሮ እንዲህ ይላል። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛ ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮሮማዴቅ በነገሰ በአንደኛው ዓመት የይሁዳን ንጉሥ ዮአኪንን ከወህኒ አወጣው፣ በፍቅርም ተናገረው። ዙፋኑም ከሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪምም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበረ። ንጉሥም በሕይወቱ ዘመን ሁሉ የዘወትር ቀለብ ዕለት ዕለት ይሰጠው ነበረ ይላል። ከገጠሙኝ ረጅም ዓመት የአገልግሎት ዘመኔ የገረመኝን አንድ ታሪክ ነግሬያችሁ አጭር ቃል ነው የምንካፈለው። ለአንድ ሰው ግን መልእክት እንዳለኝ እርግጠኛ ሆኝ። በጣም በሚገርመው ነገር ብዙ አንብቤ ያለው ብዙ ተምሬ ያለው ይሄን ክፍል ግን ፈልጌ ነው ያገኘሁት። እግዚአብሔር በድምፅ ይሄን መልእክት ሲሰጠኝ ዮአኪም የሚል ድምፅ ያሰማኝ ነበር። ቴክኖሎጂ ረድቶኝ ነው የዚህን ክፍል ያገኘሁት። ከገጠሙኝ አንድ ነገሮች ረጅም የአገልግሎት ዘመኔ ውስጥ በአንድ ጉባኤ ውስጥ በደብረ ዘይት አንድ መልእክት ትልቅ ስብሰባ ላይ ለአንድ ሴት አንድ መልእክት ተናገርኩ። ይሄ ዓመት ነው የምላችሁ። መልእክቱ እንደዚህ ነበር። ልጅሽ በውጭ ሀገር የምትኖር ወደ እሷ ጋር እንድትሄጂ 2 ጊዜ ልካልሽ፣ 2 ጊዜ ፌል ያደረገብሽ። አሁን ግን ጊዜው ስለደረሰ ልክ ይሄን በሰማሽ የዛሬ 4 ወር ልጅሽ ባለባት ሀገር ትሄጃለሽ። መጀመሪያ የሞከርሽው ብቻሽን ነበር። አሁን ግን የምትሄጂው ከነ ባለቤትሽ ነው። የምትሄጂውም ፎር ጉድ ነው። እዛው ለመኖር ነው። ሁሉ ነገር አልቆ ነው የሚመጣልሽ ይልሻል እግዚአብሔር አልኩ። እቺ ሴት ይሄን መልእክት እንደዚህ አይነት ሴት አለች ሲል ተቀበለች። አሜን አልና ተለያየን። ይሄ መልእክት የመጣው በምን ሰዓት እንደሆነ ደግሞ አስቡ ወዳጆቼ ሆይ። እዛ ሀገር ያለው የአስተዳደር ሕግ አሁን በጣም የጠበቀበት ሰዎች ወደዛ እንዲሄዱ የማይፈለግበት ክፉ ሰዓት ነው። እግዚአብሔር ግን ፎር ጉድ ትሄጃለሽ እያላት ነው። ብቻዋን ነው ያለችው። አሁን ከነ ባለቤትሽ ነው ያለ። የገረመኝ ይሄ ነገር አይደለ ይሄን ተደረገ። አሜን አልን። ምንም ዶጭ ያለ ነገር የለም። ሴትየዋ ግን ያደረገችው ነገር በጣም ልቤን ምናልባት ለአንድ ሰው ይሄን ቃል ለምትሰሙ ከሄደች በኋላ ትልቅ ቤት በደብረ ዘይት አላት። እኔ አላውቃትም፣ ግን በዛ ከተማ ነዋሪ ነች። ትሄድና የሚገርም ነው ለባለቤቷ ትነግርና አንድ ነገር ማድረግ እቃዋን መሸጥ ትጀምራለች። የመጣ ነገር የለም፣ የሄደ ነገር የለም። እቃዋን ትሸጥና ይሄን ትልቋን ቤት ታከራየውና ሌላ ትንሽ ቤት ምትከራይታ ትገባለች። ሰዎች ምን ሆነሻል?
አብደሻል ወይ? ነካ ያረግሻል ወይ? እግዚአብሔር ተናግሮኛል፣ የተናገረኝን አምናለሁ ይሆናል። 4 ወር ላይ እኔ ዘል ልካለቸው አላከችም። ተደዋውላቸው አልደወልኩም፣ ግን እግዚአብሔር ብሏል። የሚገርመው ባለቤቷም ተስማምቷል። ከቤታቸው ይወጡናል ብለው ቢያቅቱ ምንም ነገር አላሉም። የሚገርም ነው። ከዛ በኋላ ይህንን ለመሆኑ ያስተላለፈው ማን ነው? አከሌ ነው። ሰዎች ወደ እኔ መጡ። ኧረ እባክህ ሴትየው አብዳለች። እንደዚህ አይነት መልእክት አስተላልፈ ነበር። አዎ የሆነ ሴት ተናግሬያለሁ። ሴትየው አብዳለች። ምን ሆነ አብደች? አንዳንድ ጊዜ የሚገርም እኔ ነው ዝም ብሎ የተፈጥሮ እብደት መስሎኛል። አብዳለች ሴትየዋ። እቃዋን ሸጠች ካልካት ወዲያው ይኸው ትልቁን ቤት አከራየች። ትንሽ ቤት ውስጥ ገብታለች። የመጣላት ነገር የለም። ይህንን ፕሮሰስ ስታደርግ በ2 ወር ውስጥ ጨረሰችው የተባለችው። 2 ወር ነው የቀረው ገና የመጣ ነገር የለም። አይ እንግዲህ ሴትየዋ አምናለች፣ እንዳመነች ይሆንላታል። እንኳን አደረገች አልኩ። ይሄ ነገር ወደ ቤተ ክርስቲያን ሄደ። እንደገና ተጠራው። እኔ እንደዚህ አይነት መልእክት አስተላልፌያለሁ። ይኸውላችሁ እግዚአብሔር ምን ይላል? ላመነ ሁሉ ምን ይሆናል? ይቻላል። እስቲ እጆቻችሁ ዘርጉ። ዛሬ በጌታ በኢየሱስ ስም ከእያንዳንዳችሁ ላይ ያለማመን ቀንበር የተሰበረ ይሁን። ምነው ጮኻችሁ አሜን ብትሉኝ? ከቤት ላይ ይሰበር። የምስጠማው ነገር እንዳይሆን የሚከለክል ጥርጣሬ የተመታ ይሁን። እኔ ጸልያለሁ የእምነት መንፈስ ዛሬ በእናንተ ላይ ይግባ። ለአንድ ሰው ቀኑ የደረሰለት ሰው እንዳለ እርግጠኛ ሆኜ ነው የምነግርህ። ከ2 ወር በኋላ ምንም ያለችው ነገር የለም። ልጅቷ ትደውላለች። እናቴ ያለች ልሞክር ነው፣ ላንቺም ለአባቴም ልሞክር ነው። አሁን ከባለቤት ጋር ተነጋግረናል። አንዳንድ ዶክሜንቶች አዘጋጅተን ልናስገባ ነው። ከሆነላችሁ በሰላም እንድትመጡ ሁለታችሁም እንድትመጡ እዚህ ፎር ጉድ ግሪን ካርድ እንድታገኙ የሚያልቀውን ነው የምንሞክር ስንል ከ2 ወር በኋላ እመጣለሁ ትላታለች። ልጅ ነች የምትል ገና ሙከራ ነው። ጊዜው የትራምፕ ሰዓት ነው። አስቸጋሪ ነው። ፎር ጉድ እንዴት ሊሆን ይችላል? ከሚገርመው ነገር ከተከለከሉት አገሮች ውስጥ ምናልባት እች ሀገር ልትኖር ትችላለች። ስፔሻል ኬስ ካሌለ በስተቀረ የታገዱ ሀገሮች አሉ። እንዲህ አይነት በታገደ ሰዓት ላይ ነው እማዬ ያለቻት። ጨርሻለሁ። እኔ እኮ እግዚአብሔር ተናግሮኛል። ልጄ ሆይ ያው ስሚኝ፣ ተናግሮኛል። አሁን ዕቃዬን ሁሉ ሸጫለሁ። የሚገርም ነው ደግሞ ይገርመኛል። ሸጣ ቁጭ አድርገዋለች። በመጨረሻ ምን ልታደርግ እንደሆነ ይህንን ነገር ተናገራ መስክራ ለቤተ ክርስቲያን ሰጥታ ልትሄድ። ይገርመን የዚህ ሴት እምነት። በ4ኛ ወር ላይ እዛ ደርሳለሁ እርግጠኛ ነኝ። አብደሻል እንዲህ ያለች ልጅ ምንድን ነው እግዚአብሔር ተናገረኝ በቃ። ስለዚህ እመጣለሁ፣ ከአባትሽም ጋር ተስማምተናል፣ እንመጣለን። ኧረ እባክሽ ማነው የተናገረሽ? አከል የሚባል ዝም ብለሽ ነው። እኔ የለሁበትም በዚህ ነገር። ላኬዋ ራሱ አላመነችም። ወገኖቼ እምነት አይን አለው እዩበት። እምነት እግር አለው አራምዱት። ሰምታችሁ የማታምኑ ከሆነ ጊዜ ገደላችሁ። እግዚአብሔር የተመሰገነ ነው። ዛሬ እንደዚህ የምታዩት ሰው 40 ምናምን ኪሎ ነበር። ይሄ አሁን የምታዩት ሰው እችን ነበር የሚያክለው። እኔ ያሳደገኝ የእምነትን ውስጥ የመራብኝ ነግቼው ነው። የሚገርም እኔም ባለቤቴም እችን ነበር የምናክለው። የሚገርም ነገር እኔ አንድ ነገር ነግቼው አልኩት ወያል እኔ የምታየው እሷ ደግሞ ሳር ነው የምታክለው። እንዴት ትወልዳለች? ይጨነቃለሁ። እንዳታረግዝ ነው የምፈልገው። ምክንያቱስ እንዴት አርጋ ትወልድ? የት ጓት ይሸከመዋል? እችን ነው የሚያክለው ብዬ እንደዚህ ነገር እንዴት ይሻላል ነግቼው ሲል ሂድና ከረሜላ ግዛና አለ። ምንድን ነው ነግቼው አልኩት። ሂድ እጸልያለሁ፣ ከረሜላውን ትሰጣታለህ፣ እሷም ትወፍራለች፣ አንተም ትበላል ትወፍራል አልኩት። ሮጬ ደስታ ከረሜላ ይዤ መጣሁ። ጸለየና በበላህ ጊዜ አካል ይለወጣል። በበላች ጊዜ ይኸው የምታየው ሰውዬ እሷም ብታዩት ይገርመኛል። አለ እምነት እግዚአብሔርን ማየት አይቻልም። እግዚአብሔር ምስክሬ ነው። ልትሄድ ትኬት ቆርጦ 2 ቀን ሲቀራት እኔ ባለውበት ቤተ ክርስቲያን መጣ
ጠብቃ የሆነ ሰዓት ላይ ይሄንን ተናግራ ሰብስባ ይኸው የሸጥኩትን እንካችሁ ብላ 4ኛ ወር ላይ አገሯ ላይ ምንድነው የዚህ ሴት ብትሏት እምነቷን አራመደችው፣ እምነቷን አንቀሳቀሳቸው። ዛሬ አንድ ሰው ዋንጫው የሞላለት የእግዚአብሔር ጊዜ ደረሰለታል። እግዚአብሔር የተመሰገነው። እጅ ዘርገህ ስማ። እግዚአብሔር ታሪክን ይቀይራል። የማትፈልገው ታሪክ ዛሬ ይቀደዳል። እግዚአብሔር በላይፍ ውስጥ ለውጥን ያመጣል። እግዚአብሔር ከፍ ያደርግሃል። ይሄ ቀኑ ደርሷል ይሆናል የሚል ጮኸ አሜን። ኦራላ ባባራዲያላ ወደዚህ ሰው ታሪክ ስንመጣ ኢዮአኪም የተባለ ሰው ይላል መንገስ በጀመረ ጊዜ የ18 ዓመት ሰው ነው ይላል። እንዴት የሚያሰኝ አነጋገስ ደረጃ ላይ ያለ ሰው በ18 ዓመት በእስራኤል ምድር ስልጣን መስጠት ከባድ ነው። በነገራችን ላይ በዓለም ስልጣን በቀላሉ የማይገኝበት ሀገር እስራኤል እየተቋጠሩ ነው የሚመጡት። ከባድ ነው። ቀደም ያለው ስርዓትማ እንዴት ይሆናል? ሊሆን አይችልም። እግዚአብሔር ፈቀደና የ18 ዓመቱን ሰው ኢዮአኪምን እግዚአብሔር ንጉሥ አደረገው። የሚገርም ነው። 3 ወር ነግሶ አባትየው ክፉ እንዳደረገ አደረገ ይላል። አንድ አፍታ ጆሮአችሁን ስጡኝ። እግዚአብሔር በሚሰጣችሁ ጊዜ፣ እግዚአብሔር በሚሰጣችሁ ንግድ፣ እግዚአብሔር በሰጣችሁ ሁኔታዎች ውስጥ እግዚአብሔር እንዳትበድሉ። መጨረሻ እግዚአብሔር ጊዜ ይሰጣል። እግዚአብሔር ስራ ይሰጣል። እግዚአብሔር ገንዘብ ይሰጣል። እግዚአብሔር አገልግሎት መስመር ይሰጣል። እግዚአብሔር በሰጣችሁ ጊዜ እግዚአብሔርን አክብሩበት። አደገኛ ነው ወገኖች። ከፊታችሁ እግዚአብሔር የሰጣችሁን ጊዜ ሁኔታ ባትጠቀሙበት ከፊታችሁ ዋጋ መክፈል ይመጣል። ብዙ ሰዎች ችግራችን እግዚአብሔር ጸጋ ቢሰጥ እግዚአብሔር ሰጠ። በጸጋ ጊዜ እግዚአብሔርን አክብሩ። ኢዮአኪም ግን እንደዚህ ያለ ለ3 ወር ነው። ስለዚህ በአባት የጠላውን ነገር በዚህ ወጣት ልጅ ካሳለው ብሎ እግዚአብሔር ቢያስቀምጠው ከአባቱ የባሰ ነገር አድርግበት 3 ወር ዓመት ቢሰጠው ምን ያህል ነበረ? እግዚአብሔር ዘመናችሁን እንዲያበዛ ትፈልጋላችሁ? እግዚአብሔር እድሜያችሁን እንዲያበዛ፣ እግዚአብሔር የእናንተን ነገር እንዲያበዛ ከፈለጋችሁ በተሰጣችሁ ነገር እግዚአብሔርን አክብሩ። ታማኝ ሁኑ። ይባዛል። እግዚአብሔር ያባዛል። እንዳያጥር፣ እንዳይዘጋ፣ እንዳይሞት ከፈለጋችሁ ቴኬር እግዚአብሔር ቀጣዩን ዘመን እስከ ጉልምስናው እንዲመራ ያደረገው ሰው 3 ወር ብቻ ይደቆም። ለምን? በሰጠው ጊዜ። እግዚአብሔር በሰጣችሁ ጊዜ እኔም አገልጋዮች እናንተማ እግዚአብሔርን አክብሩበት። ብዙ ሰው እግዚአብሔር የሰጠውን ጊዜ ሚስዩዝ ያደርጋል። ጸጋውን ሚስዩዝ ያደርጋል። እግዚአብሔር ያዝናል። ስለዚህ ወገኖች ከ3 ወር በኋላ አንድ ታሪክ ተፈጠረ። ከ3 ወር በኋላ ናቡከደነጾር የሚባል ሰው ተነሳና እስራኤልን ከበበና ኢዮአኪም የነገሰባትን ሀገር ድብና አርጎ መታትና ስብርብሯን አወጣ ይላል። በእግዚአብሔር ቤት ያለው ዕቃ ሳይቀር አንድም አልቀረም። እንክትክቱን አወጣ። ሰው ቀረ ሳይባል የዚህን ሰው እናት፣ አባት፣ ዘመድ በሙሉ የገደለውን ገደለ፣ ያጠፋውን አጠፋና ኢዮአኪምን ወሰደና እስር ቤት እድሜ ልክ ይፍታ ብሎ ወረወረው ይላል። መልካም ቢዘራ ኖሮ ለፊታችሁ ላለው ነገር ዋስትና ነው። እግዚአብሔር በሰጣችሁ ጊዜ ወዳጆቼ ሆይ፣ እግዚአብሔር በሰጣችሁ እድሜ፣ እግዚአብሔር በሚሰጣችሁ በማንኛውም ሁኔታ በዛ ጊዜ እግዚአብሔርን አክብሩበት። እግዚአብሔርን እንዳትበድሉ። ገንዘብ ቢሰጣችሁ፣ ስራ ቢሰጣችሁ፣ ትዳር ቢሰጣችሁ፣ ጸጋ ቢሰጣችሁ ቀጣዩ ላይፋችሁ መልካም እንዲሆን ወዳጆቼ ሆይ እግዚአብሔር ሪስኩን እንዲወስድ ከእናንተ ጋር እንዲቆም ቴኬር ሰባበረ። እድሜ ልክ ይፍታ አለው። የጎልማሳነት ዘመኑን በሙሉ የወጣትነት ዘመኑን ከርቸሌ ጨረሰው። ጠያቂ የለው፣ ቤተሰብ የለው፣ አንድ ሳን ፍትፍት የሚያቀርበው ሰው የለውም። ወዳጆቼ ሆይ ለምን? በሙሉ ጨርሷቸዋል። ናቡከደነጾር ያሉትም የለም። ወገኖቼ ሆይ እዛ ሆኖ ይላል 37 ዓመት ከ12 ወር ከ27 ቀን በእስር ቤት ጠጣ።
አሁን በጎልማሳነት የገባው ሰውዬ የ57 የ56 ዓመት ሰው ሆነ። ተስፋ ሁሉ ሞተ። ምንም ተስፋ ነገር አይታየውም። ሊወጣ የሚችልበት የለም። ዕድሜ ይፍታ ነው። አይታይም። ወዳጆቼ ሆይ ወጣትነታችሁን ዘመን በሙሉ በእስር ቤት ስታሳልፉ እግዚአብሔር ሊያከብሯችሁ መጥቶ ወገኖቼ ሆይ በራሳችሁ ነገር ዘመናችንን ስናጥፋ አይታያችሁ? ይሄ በሆነበት ጊዜ ሁሉ ነገር ጨለማ በሆነበት ሰዓት ሁሉ ነገር ወገኖቼ ከባድ በሆነበት ሰዓት በኢዮአቄም የናቡከደነፆር ሄደና ኢዮበረዴቅ የሚባል ክፉ ንጉሥ ብድግ አለ። የዚህ ሰው ታሪክ ደግሞ ብታዩት የሚገርም ነው። መጣ ሰው ወገኖቼ ሆይ በስር አይደለም በመግደል የሚያምን በምድር ሳለ ኢዮአቄም የሚባለው ሰውዬ በቃ ልብስ የለበሰ ጭራቅ ማለት ነው። ከኤልዛቤል የከፋ ክፉ ሰው ለምን እንዳሾመ እግዚአብሔር ለምን እንዳስቀመጠው አይታወቅም። ይኸውላችሁ ምናልባት የሆነ መንግስት ሲሄድ የሆነ ፓርቲ ሲቀየር የሆነ ምሕረት ይመጣል ብላችሁ ታስባላችሁ? የመጣው የናቡከደነፆር ፓርቲ ያስቀመጠው ናቡከደነፆር ራሱ ከናቡከደነፆር የከፋ ሰው፣ መጥፎ ሰው፣ ኃይለኛ ሰው፣ ገዳይ ሰው፣ ወደ ኋላ ማይል፣ በማሰር ማያምን፣ በጥይት የሚያምን ማስቆረጥ ያለበት ሲያለቅ ሲባል ሰው ሁሉ የሚንቀጠቀጥለት የሚፈራለት ሰው ተሾመ። ተስፋ ይመጣል የሚባል ነገር አይታይም። ሄደ ይላል ወገኖቼ ሆይ የኔ የገረመኝ አንድ ነገር ነው። የሚገርም ነው። በምንም ሁኔታ ውስጥ ነው። እጅግ ከባድ የሚባል ነገር ውስጥ ነው። በቃ አልቋል የሚባል ነገር ውስጥ ነው። የእግዚአብሔር ቀን ስትደርስ ነገር ይቀየራል። ከጠበቃችሁት ነገር ብቻ ይሆናል። ዛሬ ለአንድ የእግዚአብሔር ቀን የደረሰለት አንድ ሰው አለ። እዚህ ቤት ኢዮአቄም የሆነበት ሰው አለ። ኢዮአቄም በደንብ አድርገህ ስማኝ። እግዚአብሔር አይቻልም በሚባል ነገር ውስጥ የሚቻል ነገር ያደርጋል። ሞተ በተባለ ውስጥ ነገር ውስጥ እግዚአብሔር ሕይወት ያለው ነገር ይዘራል። እግዚአብሔር ከምንም ነገር በላይ አንስቶ ከፍ ያደርጋል። እግዚአብሔር ጊዜ የትኛውም ነገር ወገኖቼ ሆይ እቺ ጊዜ ወገኖቼ ስትመጣ በምንም ነገር ሆኖ ደስ የሚለው ነገር ኢዮአቄም ምን እንደሆነ ታውቃላችሁ? ምንም ሆኖ ምን ደስ የሚለው አንድ ነገር ልንገራችሁ። የሆነ ነገር ልትበድሉ ትችላላችሁ፣ እኔ እናንተ ነገር ግን ባስተዋላችሁ ጊዜ ፈጥናችሁ ከእግዚአብሔር ጋር እርቅ አድርጉ። ኢዮአቄም በቁሙ ያላከበረውን እግዚአብሔር እስር ቤት ገብቶ አጥፍቻለሁ፣ በድያለሁ አለ። ምንም ነገር ሆኖ ወገኖቼ እግዚአብሔር በምሕረቱ ባለጠጋ ነው። እግዚአብሔር ባለጠግነቱ ወዳጆቼ በምን እንደሆነ ታውቃላችሁ? በምሕረት ነው። እግዚአብሔር ብዙ ነገር ያለው ምንድነው ብትሉ ምሕረት። እግዚአብሔር ምሕረቱ ምንድነው ይላል? ብዙ ነው። ባለጠጋ ብትሉት እግዚአብሔር፣ የሀብታም መጠሪያ ብትሉት፣ ሚሊዮነር ብትሉት እግዚአብሔር በምሕረት ነው። ደግሞ ወገኖቼ ሆይ እግዚአብሔር ለወር አይደለም ለዘላለም የፈቀደው ምንድነው? ምሕረት ነው ብቻ። ወዳጆቼ ሆይ የሆነ ላይ ብስቱ እግዚአብሔር የሰጣቸው ጊዜ ጉለት ብታረጉ አንድ ነገር ልንገራቸው። ቤትም ስፍራ ሁኑ እግዚአብሔር ሆይ በድያለሁ ብለው ወደ እግዚአብሔር መመለስ ማትረፊያ ነው። ይህንን ማድረግ አትተው። አበዛኸው የማይል እግዚአብሔር እስራኤላውያን በደሉት፣ አንፈልግም፣ ጣዖት ይሻላል፣ ዞር በል ብለው ጥለውት ሄዱ ይላል። እግዚአብሔር ዝም አለ። እግዚአብሔርና ጣዖትን አወዳድረው ጣዖት ይሻላል ብለው ሄዱ። ደስ የሚል ነገር ተመልሰው በቃ አጥፍተናል ብለው ሲሉ እናንተ ጣዖትን ልታመልኩ ለውጣችሁ አልሄዳችሁ አይደለም ያለው። ተመልሰው በመጡ ጊዜ ምን አሉት? አገኙት። ብቻ አይጣማችሁ። በምንም ነገር ውስጥ ለፉ ወገኖቼ ሆይ ቆም ብላችሁ አለ እግዚአብሔርን መበደላችሁ ስታውቁ እግዚአብሔርን ምሕረት መጠየቅ አታቁሙ። ወደ እግዚአብሔር መምል አበዛችሁ አያውቅም። ይሄ ልጅ ወገኖቼ እስር ቤት ገብቶ በድያለሁ ጌታ ሆይ በስጠኝ ጊዜ አልተጠቀምኩም። አሁን በዚህም ሆኜ አንተን አሳዝኛለሁ፣ ይቅር በለኝ አለ። እግዚአብሔር ያንን መዝግቧል። 37 ዓመት ሙሉ ወዳጆች ሆይ እስር ቤት በስብሶ የ57 ዓመት ሲሆን
ክፉ መሪ ደግሞ መሾሙ ከላይ እፈታለሁ የሚለው ተስፋ ጭራሽ ሞተ። በቃ የኔ ነገር አለቀ፣ የኔ ነገር ተዘግቷል የምትሉ አንድ ሰው ብትኖር ከዚህ በኋላ እንዴት ይሆናል፣ ከዚህ በኋላ እንዴት ለውጥ ይመጣል የምትሉ ብትኖሩ እግዚአብሔር እንዲህ ይላችኋል። ዛሬ በዮአኪም ቤት የዞረ እግዚአብሔር በቤታችሁ ይዞራል። የዮአኪምን ታሪክ የቀየረ እግዚአብሔር እናንተን ካል ይጠላል። ለዮአኪም ምሕረት ያዘዘ እግዚአብሔር ለእናንተም ያዛል። አይቻልም የሚባለው ነገር ወደ መቻል ይቀየራል። በናዝሬቱ በኢየሱስ ክርስቶስ ስም አንድ ዮአኪም እዚህ ቤት አለ። ቀኑ የሞላላት ዮአኪም፣ ቀንሽ የሞላልሽ አንድ ሴት አለሽ። እግዚአብሔር ምስክሬ ነው። እግዚአብሔር የማትፈልጊውን ታሪክ አንቺ ላይ ያነሳል። የማትፈልጊውን ሂስትሪ ካንተ ላይ ያነሳል። የማትፈልገው ድካም ካንተ ላይ ያነሳል። የሌለን ነገር ወደ መኖር ያመጣል። እግዚአብሔር ታሪክን ይቀይራል። እመኑት፣ እርግጠኛ ነኝ። ኢዮአኪም የሚል ድምፅን የሰማሁት አንድ ሰው አለ እዚህ ቤት ውስጥ። ያው እግዚአብሔር ምስክሬ ነው። ቀን የሞላልሽ ሴት አለሽ። ዛሬ እግዚአብሔር ጣልቃ የሚገባላችሁ፣ ዛሬ ነገራችሁን የሚቀየር ቤት መጣ የማይባል እግዚአብሔር ይመጣል። ቀኑ ደርሷል። ኢዮአኪም ሃሎ ሃሎ ሃሎ! አዋጅ 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 አዋጅ! በሞተ ነገር ውስጥ መልካም ነገር ይዞ ይመጣል። ባለቀ ነገር ውስጥ በረከት ይዞ ይመጣል። ኢዮአዴክ ሲሾም አይደለም በእስር ቤት ያለው ቅሬቱ በምድር ያለው ሁሉ ተስፋቸው ሞት አለቀ አሉ። በቃ ሰውየው ቀንጥሶን መቆራረጣችን ነው። ቅሬት ያሉት ያልታሰሩት እንኳን ከናቡከደነፆር የተረፉት እስራኤላውያን በሙሉ ተስፋ ቆርጡ፣ ማቅ ለበሱ። ምክንያቱም የመጣው ሰው ክፉ ነው፣ ምሕረትን የሚወድ ሰው አይደለም። አሁን በደንብ ስሙ። ይሄ ምሕረትን የማይወድ ሰው ቢሆን እድሜ ልክ የተፈታበት ሲሆን ግን አንድ ነገር ሰዓቱ ግን ደርሶ ነበር። የእግዚአብሔር ሰዓት ለዮአኪም ደርሶ ነበር። የመጣው ክፉ ሰው ነው ወገኖች። ምሕረትን የሚያደርግ አይደለም፣ የባሰ የሚያባብስ ነው። ነገር በሙሉ የጨለመ ነው። አሁን እድሜው ሄዷል ወገኖች። ቀላል እንዳይመስላችሁ 37 ዓመት ሙሉ አንድ ጨርቅ መልበስ፣ 37 ዓመት ሙሉ የሚጠይቃችሁ ሰው ማጣት፣ 37 ዓመት ሙሉ ቂጣ መብላት ቀላል አይደለም። ምን አይነት ብርቱ ጨለማ ነው! ምን አይነት ክፉ ነገር ነው! ይሄ ሁሉ ሆኖ ለዚህ ሰው ግን የእግዚአብሔር ሰዓት ደርሳለች። አንድ እግዚአብሔር ሰዓት የደረሰልሽ ሴት አለሽ። አንድ እግዚአብሔር ሰዓት የደረሰልሽ ሰው አለ። እኔ እነግራለሁ፣ እጅን ዘርጋ ይውሰድ። እግዚአብሔር ታሪክን ይቀይራል። እግዚአብሔር ክፉን መልካም አድርጎ ይሰጣል። የተዘጋውን ወደ እግዚአብሔር በብርሃን ይሞላዋል። ጨለማ አዎ፣ ገዳይ አዎ፣ እሱ እያለ እግዚአብሔር ብርሃን ይዞ ይገባል። ለምን ብትል ኢዮአኪም ሰዓቱ ደርሷል። እንዴት እንደሚያንኳኳ የሚያገበት ይገርማል። ዮቤዴቅ ከገባ በኋላ ቀጥ ብሎ ወዴት እንደሄደ ታውቃላችሁ? ወደ እስር ቤት መጣ ሲባል እስረኞች በሙሉ በተለይ እነ ኢዮአኪም ወይኔ ይሄ ነገር ይሄ ሰውዬ በቃ አለቀ፣ ሞተ፣ ተስፋቸው ጭራሽ ጨለመ። ይሄ አይደለም ወገኖቼ ሆይ። ንጉሥ ቆመና ለዘበኞቹ አለቃ ለዋናው ንጉሥ እኮ ነው እስር ቤት ሄዱ ኢዮአኪም የሚባል ሰው ጥሩ አለ። ሰዎች ሁሉ ጓደኞቹ እዛ ያሉ ሞትን ስለሚጥ ወይኔ ልጅ አለቀለት፣ እሱም አለቀልኝ፣ በቃ ነገሬ ሞቷል የምትሉ ሰዎች፣ እንዴት ይሆናል የምትሉ ሴቶች እዚህ ቤት ውስጥ እኔን በእውነቴን ነው የምላችሁ፣ እግዚአብሔርን ሰምቼ ከሆነ ኢዮአኪም የሚል ድምፅ ሰምቻለሁ። አሜን አሜን። ታሪክ ሊገለበጥ ነው። ነገር ሊቀየር ነው። በኢየሱስ ክርስቶስ እጃችሁን ዘርጉና አንድ ነገር አደርጋለሁ ዛሬ። ያውላችሁ ወገኖቼ ሆይ የማትፈልጉት ነገር የማትፈልጉት ስም በእናንተ ላይ አለ። ዛሬ ይሄ ወረቀት እንደሚበጠስ ቡጭቅ ብሎ ይደቅላል። ከላያችሁ ላይ በጠስ ብሎ ይበጠስላል። ለምን ብትል ቀኑ ደርሷል። እግዚአብሔር ታሪክን ይቀይራል። እግዚአብሔር ከፍ ከፍ ያደርጋል። ክፉ ሰው እጅን መልካም አድርጎ ያስነሳላል። ቲያቶራ ለባባያ ሮባ ሄራ ለባባያ ራዲያለስ ኢዮአኪም አለ። ዘበኛው ራሱ አለቀለት አለ። ይኸውልህ ሰዓት ሲደርስ አለቀ የሚባል ነገር እንኳን ቢጻፍልህ
ሞቷል የሚባል ነገር እንኳን በላይ ቢታይ የእግዚአብሔር ሰዓት ከደረሰ ወገኖቼ ማንም ፈልገው አንተም ባትፈልገው ተቀይሮ ታገኘዋል፣ ተለውጦ ታገኘዋል። በተለያየ ነገር ሰፈር የምታረጉ አይተለው እግዚአብሔር ልኮኝ ከሆነ በእውነት ኢዮአኪም ማለት ራሱ የስሙ ትርጉም እግዚአብሔር ከፍ ከፍ ያደርጋል፣ ታሪክ ይቀይራል ማለት ነው። እግዚአብሔር ቀንዳችሁን ከፍ ያደርጋል፣ በረከታችሁን ይለውጠዋል፣ ስማችሁን ይቀይረዋል፣ ለውጥ ቤታችሁ ይገባል። የኢዮአኪም አምላክ የኔ ነው የሚል ጮኸ አሜን ይበል። ቀኔ ደርሷል ዛሬ ነው የሚል ጮኸ አሜን ይበል። ኢዮአኪም ከውስጥ ሲጠራ የሚሰማውን ስሜት አስቡ። ተንቀጠቀጠ። በቃ ሁሉም እያለቀሱ ሸኙት። ወጣ። አይገርምም? ሰውየው አመጣጡ እግዚአብሔር መቀየር ይችላል። የትኛውንም አመጣጥ እግዚአብሔር መቀየር ይችላል። አሜን። ሊገልህ ያለ መጥቶ ስሞ ቢሄድስ? አሜን አሜን። ይሄ ሁሉ ወገን ሊያጠፋ ያለ ሸልሞ ቢሄድስ? እግዚአብሔር የክፉን ሐሳብ አካሄድ ሊቀይር ይችላል። ከጠበቅከው በላይ ያደርጋል። ወደድክም ጠላህም ቀኑ ደርሷል። ሰዓቱ የእግዚአብሔር ጊዜ ለአንድ ሰው ደርሷል። ኢዮአኪም አቤት በሉኝ እስቲ። እዚህ ጋር ለእኔ ነኝ የሚል ዛሬ ኢዮአኪም እግዚአብሔር ታሪክን ይቀይራል። አይገርመኝ? የገረመኝ ነገር ነው። ብዙ እንድንጸልይ ይፈልጋለሁ። መልእክቴን ግን በደንብ እምናችሁ ተቀበሉት። በእውነት ቀናችሁ ደርሷል። ባትፈልጉም ሆኖ ታዩታላችሁ። በቃ የደረሰላችሁ ሰዎች አለ። ደረሳ ሰዓቱ ነው፣ ጊዜው ነው። በእግዚአብሔር ጊዜ ማንም ሊያቆመው አይችልም። ለአገልጋዮች ውስጥ አላቸው ሌላ የእግዚአብሔር ጊዜ ደረሰላቸው። ጤንነትን ይቀይራል፣ ኑሮን ይቀይራል፣ ከደላግ በታች ያደረገውን ከፍ ያደርጋል፣ ስራን ይቀይራል፣ ቢዝነስን ይቀይራል፣ ከከበደህ በላይ ያደርጋል፣ ካስጨነቀ በላይ ያደርጋል። ደረሳ ሰዓት ጊዜው ሆና ወይኔ የሚያስወርድ እግዚአብሔር አዞት እንጂ ምን ያደርጋል ንጉሥ? ወይኔ ቤት አንተ ሄዶ ሰው ጥሩልኝ ይላል እንዴ? ኢዮአኪም አለ። ሄዶ ኢዮአኪም ተጠርቶ ሲመጣ ወይኔ እድናለው የሚል ተስፋ ከኛ ተቆረጠ አለ ጳውሎስ። ይገርማል። እንዲህ አየውና ጨካኙን ሰውዬ ምን እንዳደረገው ታውቃላችሁ? እግዚአብሔር ሩሩ አደረገው። ወዲያው እኮ ነው የቀየረው። ኢዮአኪምን ሲወጣ ሲያየው የተበጫጨቀች ቢጫ የእስር ቤት ልብስ ሳየው በፍቅር አይን አየው ይላል። በፍቅር አይን ማየት ምን መሰላችሁ? እንባው አቀረረ። እንዲህ እኮ ነው፣ ፈዘዘ። ኢዮአኪምን አየው። ሊበላኝ ያለው ሰውዬ ንጉሱ ጉር ነው። ከጨካኝ ሰው እንባ የለም ወዳጆቼ። በፍቅር አይን አየው፣ እራራለት። እግዚአብሔር የራራሁላቸው ሰዎች አሉ ይለኝ። እግዚአብሔር የራራልሽ አንድ ሴት አለች። በእውነት የራራላቸው አንድ ሴት አለች። ዛሬ ይኸውልሽ ለናሆም እናት የራራ ለአንቺም ራርቶልሻል። የናሆምን እናት ታሪክ የቀየረ የአንቺን ታሪክ ይቀየራል። እኔ አምናለሁ። አሜን። አንተ ሊገለው የመጣው ሰውዬ በፍቅር አይን ራራለት ይላል። ወታደሮቹ እስከሚገርማቸው እንባውን ማቅረር ጀመረ። እንዲህ አለው፣ ኢዮአኪም አለ፣ አቤት አለ። እያነብክ ንጉሥ ያለቅሳል። ለአንድ ታሰረ ሰው የሞት ፍርድ ለተፈረደበት እድሜ ልክ ያለቅሳል። አለቀሰ ይላል። አይ ዶንት ኖ። እግዚአብሔርን ካመናችሁ እኔ መልእክት ነው የምናገረው። እግዚአብሔር ዛሬ የራራላችሁ ሰዎች አላችሁ። እግዚአብሔር የራራላችሁ ቀናችሁ የሞላ ሰዎች አላችሁ። ለኢዮአኪም የደረሰ እግዚአብሔር ለእናንተ ደርሷል። ስለዚህ ሳቅ ይሆናል። ኦራላ ባባ ያራድ ያለስ በዚህ ልሰብስብ። ዛሬ ሁላችንም በለንበት እንጸልያለን። የምንጸልየው ለእነዚህ ወጣቶች ነው። ለእናንተ መልእክት አለ። ይህንን መልእክት ያዝ። እራራለት እና በቃ አዘነለት። ሆዱ ተላወሰ። የሚገርም ነው። ባር አለው። አንተ ጨካኙ ሰውዬ በቃ ተንቀጠቀጠ ሆዱ። ከዚህ በኋላ እንደዚህ ያደረገ ተደርጎ የማይታወቅ ኢዮአኪም አለ፣ ዘበኛውን ጥራን፣ ሄዱና ልብሱን ቀይሩለት። እግዚአብሔር ታሪክን ይቀይራል።
አሮጌ ነገርን አስወጥቶ ካንተ ላይ ይጥለዋል። የማትፈልገው ነገር እንጂ ሰስኔም ካንተና ከቤት ላይ ተጠርጎ ይጣላል። ለውጥ ይሆናል። ለወጠለት። አንድ ሰው ጠይቆትም ማቅ አንድ ሰው ጎን ያልቆመም የምትሉ ሰዎች ይሄ ብቻ መሰላችሁ? ተደርጎ የማይታወቅ በዓለም ታሪክ በእኛም ሀገር ታሪክ ተደርጎ የማይታወቅ እንዲህ ያለ ጨካኙ ሰውዬ ልብሱን ቀየረለት ብቻ እኮ አይደለም፣ ዘናጭ ልብስ አልብሶታል። ካለበሰ በኋላ እንደዚህ ያለው ከኔም አለ ማንም ንጉሥ ከራሱ በላይ ሌላ ሰው ከፍ ከኔ በላይ በነገስታቶች ካሉት በግዛቴ ካሉት ሹሞች ምን ማለት ከካቢኔ አባሎች በላይ ከፓርቲ አባሎች በላይ እሱ ከፍ ከፍ ይበላል። አሜን አሜን። ደረሳ ሰዓቱ። ከንጉሥ በላይ ከገፊ በላይ ካስጨነቀሽ በላይ ከወጋሽ በላይ ከዚህ ቀን ጀምሮ መሆን ይጀምራል። የገረመኝ ይሄ ነው። 37 ዓመት ሙሉ ቂጣ የበላ ሰውዬ እንዲህ አለ። ወዲህ ዮአኪም አለ ወዲህ ማለት የለም፣ ወዲህ ማለት የለም። የእግዚአብሔር ጊዜ ስለደረሰልህ ይኸውልህ የመረጥከውን እየበላህ የመረጥከውን በሙሉ የንጉሥ ገንዘብ ያልቃል። ጋሽ ያልቃል። የመንግስት ገንዘብ ያልቃል። እንዴት ያልቃል? ዝቀውም አይጨርሱትም። አንተ ተቸገር እንጂ እነሱ ለመዛቅ ወደ ኋላ አይሉ። ቤትም አጣድፈው ያስገኝ ይዝቁታል። አያልቅም። ሰጥተው አያልቅም። ይኸውልህ እንዲህ ያለው ከራሱም በላይ ከኔም በላይ ያለ ወይ ጉድ! አያችሁ? ከዚች ቀን ጀምሮ ስትፈልግ ፈረንሳይ፣ ስትፈልግ ጃፓን፣ ስትፈልግ ሱፍ፣ ስትፈልግ አሮስቶ የፈለግከውን ሳትከፍል ከዚህ ከመንግስት ገበታ ከንጉሥ ገበታ ደግሞ ከምን ገበታ እንደሆነ ታውቃላችሁ? ከንጉሥ ገበታ። የንጉሥ ገበታ ከዚህ አንስቶ እስከ በሩ ነው። ንጉሥ ቤት ብፌ ነው ብራዘር። 2 ወጥ 3 ወጥ የለም። አሜን። የንጉሥ ልብስ ቁጥር የለውም። አሜን። ደስ ያለውን ይለብሳል፣ ደስ ያለውን ይበላል። ከዛሬ ጀምሮ ከንጉሥ ገበታ ብላ። አሜን። ይሄ ብቻ አይደለም። በዘመን ሁሉ እኔ እንኳን ብሄድ ለመጣው በሙሉ በሕግ የማይሻር ማተም በእስራኤል ሕግ ያለ ማተም ንጉሥ አንዴ ያተመው ሌላኛው ንጉሥ እንኳን ቢመጣ የማይሽረው በዘመን ሁሉ ከንጉሥ ገበታ ምን በል ብላ። እጅን ዘርጋና ልጨርስ። እግዚአብሔር ተናግሮኛል። ዛሬ ነግራቸዋለሁ። ቀናችሁ የደረሰ ሰዎች አላችሁ። ከሰዓታችሁ የሞላ ሰዎች አላችሁ። እዚህ ቤት ዮአኪሞች አላችሁ። እንዲህ ላለ ሰራዊት ጌታ እግዚአብሔር ከጠላቶች በላይ ከፍ ከፍ ያደርጋል። እግዚአብሔር ነገርን፣ ታሪክን፣ ቢዝነስን፣ ጤንነትን ይቀይራል። ከዛሬ ከዚህ ሰዓት ጀምሮ ለውጥ ይሆናል። ያመነ ለእግዚአብሔር ክብር ይወስድ። እንጸልያለን።